የኢትዮጵያው ብር አሁንም ቢሆን ከሌሎች ሀገሮች ገንዘቦች አንፃር በተለይም ከአሜሪካው ዶላር አንፃር የተረጋጋ ሚድል ግራውንድ የሆነ ቦታ ያገኛ አይመስልም። ብዙ አይነት መሻሻሎች በዶላር ማመንጨት ደረጃ ወይ ደግሞ በዶላር ፍሰት ወደ ሀገሪቱ አንፃር ተከስተዋል ቢባልም ማለት ነው ከዶላር ከብር አንፃር ወይ ደግሞ ብር ከሌሎች የውጭ ሀገራት ገንዘቦች አንፃር በገበያ ይመራ ከተባለ በኋላ የኤክስፖርት ገቢ በጣም በከፍተኛ ሁኔታ ቢጨምርም ሬሚታንስም በጣም ቢጨምርም ቅርብ ጊዜ እንደውም በ9 ወራት ብቻ እስከ 5 ቢሊዮን ዶላር ገብቷል ቢባልም አሁንም ቢሆን የዋጋ መረጋጋት የሚባለው ነገር ግን ልንመለከት አልቻለም። በተለይ በጥቁር ገበያውና በህጋዩ ገበያ በፎሬክስ ቢሮዎች ወይ ደግሞ በባንኮችና በጥቁር ገበያ መካከል ያለው የዋጋ ልዩነት ስቲል ሲግኒፊካንት የሆነ ትርጉም ባለው መልኩ ልዩነት ይታይበታል። እሱም ብቻ አይደለም ባንኮችና በፎሬክስ ቢሮዎች መካከል እንኳን ብትመለከቱ ከ10 ብር በላይ የሚደርስ ልዩነት ልትመለከቱ የምትችሉበት ሁኔታ አለ። ከዛ ባለፈ ደግሞ በተለይ የኢትዮጵያ ንግድ ባንክ ለረጅም ጊዜያት ማለት በሚቻልበት ደረጃ ዋጋውን ሳይቀይር 124 ብር አካባቢ ላይ ይመስለኛል ምንም ጭማሪን ሳያደርግ ረጅም ጊዜ ቆይቷል። በብዙዎችም ሲተች ነበር። በተለይም ደግሞ የኢትዮጵያው ብሔራዊ ባንክ ያወጣው ጨረታ ላይ ባንኮች ተወዳድረው ከገዙበት ገበያውን ኢንዲኬቲቭ ይሆናል ተብሎ ከተጠቀሰው የዶላር መሸጫ ዋጋ ያነሰ የመግዣና የመሸጫ ዋጋ አስቀምጦ ለረጅም ጊዜ ከመቀመጡ ጋር ተያይዞ ትንሽ ግራ ያጋባ ነበር። ነገር ግን ቅርብ ጊዜ ሳይለንትሊ ጭማሪዎችን አድርጎ መጥቷልና ይህ ደግሞ በተለያየ መልኩ ገበያው ላይ የገበያውን ዋጋ ወይ ደግሞ ኢንዲኬቲቭ ይሁን እንጂ ጉዳቱ የከፋ ነው ለነጋዴው ለኔና ለናንተ ለገዢዎቹ ለጠቅላላ ኢኮኖሚው ይህ አለመረጋጋት። ዛሬ በዚህ ቪዲዮ እሱን እንድናወራን የፈለኩት የተወደዳችሁና የተከበራችሁ ተመልካቾቼ ይህ ንጋት ፖስት ነው። ታዲያ እንደዚህ አይነት ቪዲዮዎች እንዲደርሷችሁ የፋይናንስ ጉዳይ የቢዝነስና ካፒታል ማርኬት ጉዳይ ይህን ቻናል ሰብስክራይብ በሉ የዶል ምልክቷንም አብሩ እያልኳችሁ ወደ ዛሬ ቪዲዮ በዚሁ መገባ ነው የሚሆነው። ንግድ ባንክ ለረጅም ጊዜ እንደነገርኳችሁ እንግዲህ ዶላርን በብር ከገበያ አንፃር ይመራ ከተባለ ጊዜ ጀምሮ ብዙም አጥጋቢ ያልሆነና ገበያን የማይወክል አይነት ዋጋ ነበር ሲያመለክት የነበረው። በቅርብ ጊዜያት ግን እንደነገርኳችሁ ድምጹን አጥፍቶ አንዴ ሳይሆን ሁለት ጊዜ አንዴ ከ124 ተነስቶ 128 አካባቢ ከ128 ተነስቶ ደግሞ ቅርብ ጊዜ ወደ 131 ብር አካባቢ መግዣና 133 ብር ከ60 ሳንቲም አካባቢ መሸጫውን አድርሶ ነበር። ታዲያ ይህ በቁጥር ስትመለከቱ ትንሽ ለውጥ ሊመስል ይችላል። ከመጀመሪያው ጀምሮ አንዴ 7 ብር ምናምን ልዩነት ነው የሚመስለው። የቅርቧ ጊዜ ደግሞ 132 ብር አይነት ነች ልንመለከታት የምንችለው። ግን ይሄ በጣም ከባድ የሆነና ለሀገሪቱ ምጣኔ ሀብት ለነጋዴው ለግለሰብ ገዢዎች ትልቅ ትርጉም ያለው ነገር ነው። ብዙዎቻችን እስከዛሬ የማንረዳቸውና የቢዝነሱ ሰዎችም ሆኑ እቃን የሚገዙ ሰዎች ሊረዷቸው ከአቅማቸው በላይ የሆነባቸው ነገሮች እየተፈጠሩ ነው። ለምንድን ነው እንዲህ የሚሆነው ብለው በተደጋጋሚ እንዲጠይቁ የሚያደርጓቸው ብዙ ነገሮች እየተፈጠሩ ያሉት በእነዚህ ነገሮች ነው ብዬ ስለማምን እነሱን እናወራለን። ለምሳሌ አንድ ነጋዴ ከወደ ቻይና እቃ ሊያመጣ $100,000 ተፈቅዶለት ቢሆን ኖሮ ልክ የዛሬ ወር በፊት ምናምን ልክ ዶላር 128 የተሸጠ በነበረበት ጊዜ ንግድ ባንክ ላይ 12.8 ሚሊዮን ብር አካባቢ ነበር የሚጠበቅበት የሰውዬ ማለት ነው ምን ለማድረግ እቃውን ከቻይና ለማምጣት። እኛ ሀገር ብር ከዶላር በሚመነዘርበት ሰዓት እንግዲህ የምንመነዝርበት ሂደት ይሄ ፊውቸር ዴትን ወይ ደግሞ ወደፊት በዚህ ያክል ሸጥላለሁ ሳይሆን በእለቱ ዋጋ ነው ሸጥላለሁ ብለው የሚስማሙት። ከዛ እቃውን የሚያመጣው ሰውዬ ልክ እቃውን ተደራድሮ ፍቃድ ካስፈቀደ በኋላ እዚህ እቃውን እዛ ጨርሶ እቃው ልክ እጁ በሚገባበት ሰዓት ሻጩ ይከፍልለታል ባንኩ። ስለዚህ ሬቱ የሚሆነው እንግዲህ እቃው በደረሰበት ጊዜ ነው ማለት ነው በዚህ ሰውዬ ላይ። ስለዚህ በመሃል ይሄ አሁን ያልኳቸው አይነት ነገር ሲፈጠር ባለሀብቱ እቃው ልክ ሲደርሰው 12.8 ሚሊዮን ብር ሳይሆን የሚያስፈልገው ባንክ ላይ ሄዶ ዲፖዚት ማድረግ ያለበት ተመሳሳይ $100,000 ለመክፈል ማለት ነው 13.36 ሚሊዮን ብር አካባቢ ሄዶ ዲፖዚት ማድረግ ይኖርበታል ማለት ነው። ይህ ማለት ይህ ግለሰብ ነጋዴ 600,000 ብር እንዲሁ አጣ ማለት ነው። እንዲሁ ከሰረ ማለት ነው። ተጨማሪ ወጪ ምንም አይነት ኢንቨስትመንት ምንም አይነት ተጨማሪ እቃ ሊገዛበት አይችልም። ያ $100,000 የሚገዛው 4 መኪና ከሆነ የተጨመረችው ገንዘብ እቺ 600,000 ብሯ
ጎማም አልገዛችም ኦር ምንጣፍ አልገዛችም ምንም ነገር አልገዛችም ያንኑ አራት ተመሳሳይ መኪና ለተረከበበት ተጨማሪ 600,000 ብር ይጨምራል ማለት ነው እና ነጋዴው ምንም ያደርግ ይመስላችኋል እኛ ሀገር በጣም የተለመደውና ቀላሉ ቀጥታ ወስዶ ወደ ማስተላለፍ ነው ወደ ገዢዎቹ ማስተላለፍ ነው በዚህ መልኩ እንግዲህ የኑሮ ውድነቱን በገበያ ላይ ያለውን የዋጋ ግሽበቱን ወደ ማባባሱ ይሄዳሉ ማለት ነው ለዚያ ነው በተለይ አሁን ከቅርብ ጊዜ ወዲህ አይ ዶንት ኖ ነጋዴዎች ሆናችሁ ልትመለከቷቸው ትችላላችሁ ወይም ደግሞ መርካቶ ካሉ ከአከፋፋዮች ከጅምላ ነጋዴዎች ዕቃ ለመግዛት በመትሄዱበት ሰዓት በየጊዜው ማለት በሚቻልበት ደረጃ የዋጋ መጨመሮች የዋጋ ልዩነቶች በሚከሰቱበት ሰዓት የዘንድሮ ነጋዴ በጣም እየተስገበገበ የመጣ ወር ደግሞ ከሌላው ጊዜ ደግሞ የተለየ አይነት ቴንደንሲ ያመጣልን እንችላለን እርግጥ ነው የኛ ሀገር ነጋዴዎች በጣም የምታደንቋቸውና በጣም በቃ ንጹህ ናቸው ምንላቸው ባይሆኑም ግን ግራ የሚያጋቡ ነገሮች ተፈጥረውባቸዋል ካሁን ፊት የሚያቁት $1 በዚያ ያክል ብር ይመነዘራል ከተባለ ያ ዋጋ አመቱን ሙሉ ምንም እንደማይሆን ያቃሉ እቃ ቀስ ብሎ በሁለት ወር ድረስ በሁለት ቀን ድረስ ተመሳሳይ ነገር ነበር የሚከፍሉት ስለዚህ ያስመጣው ሰው የቃውን ሲያደርሳቸው ብዙም አይነት ለውጥ አያመጣም ነበር አሁን ግን ዋጋዎች ቀድሞ ከከፈሉበት ዋጋ በዚህ ያክል እሸጣለሁ ብለው ኢቭን ከሌሎች ደንበኞቻቸው ጋር ተነጋግረው የነበሩ አስመጪዎች እቃው ወደብ ከደረሰ በኋላና እቃው ሀገር ውስጥ ከገባ በኋላ ለባንኩ የከፈሉት ገንዘብ ሲለሚለይባቸው የተለየ ዋጋ ማምጣት ይኖርባቸዋል ማለት ነው በዚህ ሂደት ውስጥ ተጠቃሚ የሚሆኑት ባንኮቹ ናቸው የንግድ ባንኮቹ በዋናነት ያው ስፖት ስለሆነ የሚሰሩት ወይ ደግሞ ፊውቸር ዴት ላይ እንትን ስለማይሉ የዶላር ዋጋ ከፍና ዝቅ ስለማይልላቸው ሁሉ ከፍ ይያለ እንደሚሄድ ስለሚያውቁት ሁሉ ተጠቃሚ ነው የሚሆኑት ከዛ ባለፈ ኤክስፖርተሮችም ተጠቃሚ ይሆናሉ በተለይ በዶላር ከውጪ ገንዘብ የሚያስገቡ የዚህ ዋጋ መጨመር በራሱ ጊዜ ምንም አይነት ተጨማሪ ቡና ሳይሸጡ ደግሞ በተቃራኒው ማለት ነው ምንም አይነት ተጨማሪ ከብት ወደ ውጪ ሳይልኩ ስጋ ወደ ውጪ ሳይልኩ ወይ ደግሞ ጨርቃ ጨርቅ ወደ ውጪ ሳይልኩ ገንዘባቸው ሊጨምርላቸው የሚችልበት እድል አለ ማለት ነው ተመሳሳይ $100,000 ተቀበለው ሆነም ቀረም ምንድነው የኢትዮጵያ ብር ከዶላር አንፃር ተረጋጋ ልንል የምንችልበት ሂደት መቼ ነው የሚለው ነገር የብዙዎች ጥያቄ እንደሆነ አቃለሁ የሆነ ቁጥር ላይ ሄዶ መቀመጥ አይደለም ሊያረጋጋው የሚችለው ብዙዎች እንደሚናገሩት ወይ ደግሞ ሄዶ ለምሳሌ 200 ብር መሆን ወይ ደግሞ ሄዶ 1000 ብር ስለሆነ $1 ይረጋጋል ማለት አይደለም የኢትዮጵያ የብሩ ከዶላር አንፃር ወይ ደግሞ ከሌሎች የውጭ ሀገራት ገንዘቦች አንፃር ተረጋጋ የምንልበት ስቴጅ ላይ የሚደርሰው በአቅርቦትና በፍላጎት መካከል የውጭ ሀገራት ገንዘቦችን የሚፈልገው ሰውና የሚያቀርበው ሰው መካከል ያለው መስተጋብር መመጣጠን ሲችል ነው በዋናነትም አቅርቦቱ ከፍላጎቱ በሚበልጥበት ሰዓት በተቻለ መጠን ወደ መረጋጋት ይመጣል ገበያ ሲረጋጋ ምንድነው የሚሆነው ማለት ነው እንግዲህ ዶላር ከብር አንፃር እስከ ባለፉት አንድ አመታት እንደተመለከተነው እያደገ ብቻ የሚሄድ ሳይሆን አንዳንዴ ዝቅ አንዳንዴ ከፍ የሚል ማለት ነው $1 ለምሳሌ አሁን ባለንበት ሁኔታ ናሽናል ባንክ ላይ በተሄዱ ኢንዲኬቲቭ የሚለው ሬቱ 134 ብር አካባቢ ነው ተረጋጋ ምንለው ለምሳሌ የሆነ ሰሞን ላይ 131 ብር ሊሆን 135 ብር ሊመለስ 132 133 እያለ እዚህ መሃል የሚጫወት ፍላጎትና አቅርቦት የሚመሩት ከሆነ ነው ተረጋጋ ልንለው የምንችለው ያ እስካልመጣ ድረስ በፍላጎትና በአቅርቦት እስካልተመራ ድረስ ተረጋጋ ልንለው አንችልም እርግጥ ነው ብሔራዊ ባንክ በየ15 ቀኑ የሚያደርገው የአቅርቦት ጨረታ በዋናነት ፍላጎት ስለሚበዛ በሀገሪቷ ውስጥ ያንን አቅርቦትን በማብዛት በየ15 ቀኑ 50 ሚሊዮን 70 ሚሊዮን 60 ሚሊዮን የአሜሪካን ዶላር እያለ ለባንኮቹ ያከፋፈለ ይገኛል እነዚህ ባንኮች ያንን ዶላር በሚያገኙበት ሰዓት ለደንበኞቻቸው በቀጥታ የሚያቀርቡ ከሆነ ምን ይሆነ ይመጣል ማለት ነው አቅርቦቱና ፍላጎቱ መካከል መጣጣም እንዲመጣ ለማስቻል ነው ያንን ጥረት ያደረጉ ያሉት ማለት ነው አሁን ባለው ሁኔታ ያስካልመጣ ድረስ ተረጋጋ ልንለው አንችልም ስለዚህ እንግዲህ ምንድነው ሌሎች የተለያዩ ምክንያቶች ሊኖሩ እንደሚችሉ አስባለሁ ለምሳሌ ስቲል የብላክ ማርኬቱ ዋጋ 150 ብር 160 ብር ድረስ ይደርሳል የሚሉ ነገሮችንም ሰምቻለሁ አንዳንድ ብላክ ማርኬቶች እዚህ ብቻ ሳይሆን ውጪ ሀገር ላይ ኦፕሬት ያደርጋሉ ከዱባይ ላይ አሜሪካ ውስጥ ለሚኒሶታ ብትሄዱ ልታገኟቸው ትችላላችሁ ዛም ዲሲ ብትሄዱ ልታገኟቸው ትችላላችሁ የተለያዩ የዓለም ክፍሎች ላይ ሰዎች እዛው ዶላርን በብላክ የሚገዙበት ብርን ያው እዚህ የሚከፍሉበት አይነት ሁኔታ ማለት ነው ሊፈጠር ይችላል እነዚህ ነገሮች የብላክ ማርኬቱ ስቲል ከዋናው ማርኬት ጋራ ያው እንቀላቅለዋለን ተብሎ በብሔራዊ ባንክ እንደ እቅድ ተይዞ እንዲቀላቀል አስበው ቢሰሩበትም ስቲል ርቀት መኖሩ ለምሳሌ 134 የሚለው የናሽናል ባንኩ ኢንዲኬቲቭ ሬት
በእርግጠኝነት የምነግራችሁ ብላክ ማርኬት ላይ 154 ብር 155 ብር ሄዳችሁ ልትገዙ ልትሸጡ የምትችሉበት ሁኔታ አለ ከዛ ዋጋ ጋራ የ20 ብር ልዩነት አካባቢ ያለው ከናሽናል ባንኩ ኢንዲኬቲቭ ሬት ጋር ስቲል ይሄ ከፍተኛ ለመረጋጋትን ስለሚያሳይ ማለት ነው ሶ ወደዛ መረጋጋት ለማምጣት እንግዲህ በተቻለ መጠን አቅርቦትና ፍላጎት መካከል ሪል የሆነ ስራ መሰራት አለበት ባንኮቹ ኦኬ የናሽናል ባንክ ሪዘርቭ ጨምሯል ተብለናል በተደጋጋሚ እየተነገረን ይገኛል እና IMFም ይሄንን ይያሉ ነው ሪዘርቭ በከፍተኛ ሁኔታ ጨምሯል ኤክስፖርት በከፍተኛ ሁኔታ ጨምሯል ይያሉ የነገሩን ከሆነ እንግዲህ ሌላኛው ጥያቄ ነው ባንኮቹም ቢሆኑ በትክክል ለነጋዴዎች ገንዘብ መደልደል አለባቸው የሚለው ነገር ነው ከዛ ባለፈም ባንኮቹ ወደ ትክክለኛ ውድድር ውስጥ መግባት መቻል አለባቸው ስቲል አቅርቦቱ በደንብ ስለሌለ ነው ውድድሩ የሌለው እና የስፖርት ላይ ገንዘብ መሸጥ ብቻ በቃ እኔ በዚህ ሸጥልሃለሁ እቃን አስገባ ተብሎ ተደራድረው ዶላር የሚፈልግ ሰውን ተወዳድረው የሚያመጡበት አይነት ሁኔታ እስካልተፈጠረ ድረስ አንዱ ባንክ ከአንዱ ባንክ ዶላር እኔ ጋር ናናግዛ ብሎ ነጋዴን እስካልተፋየተና እስካልወሰደ ድረስ ያመረጋጋት ወይ ደግሞ አቅርቦትና ፍላጎት መካከል ያለው መስተጋግርብር ይስተካከላል ማለት አንችልም እነዚህ ሁሉ ባንኮችና የፎሬክስ ሻጭና ገዢዎች ይዘን ያለንበት ምክንያት ብሔራዊ ባንክን ፍቃድ ሰጥቶ እንዲሰሩ የሚያደርግበት ብቸኛ ምክንያት ሌላ ነገር ነው ይኖራል በያላስብም ሌላ ዋነኛው ምክንያቱ ልክ የሆነ ገበያ ቦታ ሄዳችሁ እቃ ለመግዛት በመተሄዱበት ሰዓት እኮ የሚሸጠው ሰው በበዛበት ቦታና የገዢው ቁጥር በቀነሰበት ቦታ የዋጋ ሌቨሬጅ ያለው ወይ ደግሞ የመደራደር አቅም ያለው ገዢው ጋር ነው ገዢው በስቶ ደግሞ የሚሸጠው ሰው ጥቂት ያለበት ቦታ ላይ የመደራደር አቅም ያለው ሻጩ ላይ ነው የሚሆነው ሶ ልክ እንደዚሁ ነው በምንዛሬ ገበያ ውስጥም ቢሆን አቅርቦቱ በሚፈለገው ልክ እስካልመጣ ድረስ አሁንም ቢሆን እነ ንግድ ባንክ ከዚህ ቀደም ሲያረጉ እንደነበረው ዝም ብለው አንድ ቦታ ላይ ተገትረው ቢቀሩም አላዋጣ ስለሚላቸው ወደ እነሱ ዶላር እሺ ብሎ ስለማይሄድ ወደ ሌሎቹ ትንሽ የከፍ ወዳደረጉት ሬቶች እየተጠጋ ስለሚሄድባቸው ብዙም የማያዋጣ አይነት ሂደት ሊሆን ይችላል ከዛ ይልቅ አቅርቦቱ ላይ የምር ዶላሩ ካላቸው ባንኮቹ በሪዘርቭ መልኩ ይዘውት እነሱ ጋር ካለ ኮንሲል ከሚያደርጉ መሸጡ ላይ ማተኮር ነጋዴዎችን እየተወዳደሩ የውድድር መንፈስን በገበያ ውስጥ እስካላመጡት ድረስ ስቲል ገበያው ለመረጋጋት በጣም ሩቅ ይሆንበታል እስቲ ለመሆኑ እናንተ ምን ገጠማችሁ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝና የገበያው መረጋጋት በምን አይነት መልኩ የሚመጣ ይመስላችኋል አስተያየታችሁን ጻፉልኝ እስከ ቀጣይ ሌላ ፕሮግራም ደግሞ ታዲያ ይህን ቻናል ሰብስክራይብ እንድታደርጉ የደወል ምልክቷን እንድታበሩ ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በማለት እንድትደግፉን እየጋበዝኳችሁ የምሰናበታችሁ ገሜ ብርሃኑ ከንቃት ፖስት ነኝ